የበሽታው ምንነት ስታማክ አልሰርስ የጨጓራ ግድግዳ ቁስለት በሽታ ይህ በሽታ ማለት በጨጓራችን ግድግዳ ላይ ህመም ያለው ቁስል ሲከሰት ነው። ይህ በሽታ የሚከሰተው የጨጓራችን ግድግዳ ላይ ያለው ዝልግልግ ፈሳሽ ሽፋን ሚውኩስ እየተበላ ሄዶ ጨጓራችን ውስጥ ያሉት አሲዶች እና ኢንዛይሞች ከፈሳሹ ስር ያሉትን የጨጓራ ግድግዳ ቲሹዎች ሲበሉና ቁስል ሲፈጥሩ ነው። እነዚህ ቁስሎች በቀላሉ ሊታከሙ ይችላሉ። በጊዜው ካልታከሙ ደግሞ ውስብስብ የጤና ችግር ውስጥ ሊከቱን ይችላሉ። ሂስተሪ የበሽታው አመጣጥ ታሪክ በ20ኛው ክፍለ ዘመን መጀመሪያዎቹ ላይ ይህ በሽታ የሚከሰተው በአእምሮ ጫና እና በአመጋገብ ችግር ነው ተብሎ ይታመን ነበር። ቀጥሎ ደግሞ የዚህ በሽታ ምክንያት የጨጓራ አሲድ ነው ተባለ። ጸረ አሲድ መድኃኒቶች ይሰጡ ጀመር። በ1982 ዓመተ ምህረት ሮቢን ዋረን እና ቤሪ ማርሻል የሚባሉ የአውስትራሊያ ሐኪሞች ይህ በሽታ ሄሊኮባክተር ፓይሎራይ ኤች. ፓይሎራይ በሚባል ባክቴሪያ እንደሚከሰት አወቁ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች ሪስክ ፋክተርዝ ለበሽታው ተጋላጭ የሆኑ ሰዎች የሚከተሉት ነገሮች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ስቴሮይድ እንክብሎችን ለረጅም ጊዜ መውሰድ፣ ማጨስ፣ የካልሽየም ከመጠን በላይ መመረት፣ ሃይፐርካልሲሚያ፣ የዘረመል ችግር፣ ዘወትር አልኮል መጠጣት፣ ከ50 ዓመት በላይ የሆናቸው ሰዎች፣ ወላጆቻቸው የሚያጨሱ ሕፃናት። ኮዘዝ የበሽታው መነሻ ምክንያት የጨጓራ እና አንጀት ቁስሎች ሁለት ዋና ዋና ምልክቶች የሚከተሉት ናቸው። እነዚህም ሄሊኮባክተር ፓይሎራይ የሚባል ባክቴሪያ እና ኖንስተሮይዳል አንቲ-ኢንፍላማቶሪዝ ኤንኤስኤድስ የሚባሉ የህመም ማስታገሻ መድኃኒቶች ናቸው። ሌሎች ምክንያቶች የጨጓራ አሲዳማነት መብዛት፣ ይህ በዘረመል፣ በማጨስ፣ በአእምሮ ጫና እና በተወሰኑ ምግቦች ምክንያት ሊከሰት ይችላል። ዞልንገር ኤልሶን የሚባል በጨጓራችን ውስጥ አሲድ እንዲበዛ የሚያደርግ በሽታ። ሲምፕቶምዝ የበሽታው ምልክቶች ላይታዩብን ይችላሉ። ከታዩብን የሚከተሉት ምልክቶች ይታዩብናል። ከምግብ በኋላ ወይንም ማታ ላይ የጨጓራ መቃጠል ስሜት፣ ማግሳት፣ ቃር፣ ማቅለሽለሽ እና ማስታወክ፣ የምግብ ፍላጎት ማጣት። በሽታው ከበድ ካለ የሚከተሉት ምልክቶች ሊታዩ ይችላሉ። ጥቁር መልክ ያለው ሰገራ መታየት፣ ደም ማስታወክ ወይንም የተፈጨ ቡና የሚመስል ነገር ማስታወክ፣ ክብደት መቀነስ፣ ሆድ ላይ ከፍተኛ ህመም መሰማት። ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን የሚታዩብንን ምልክቶች ትጠይቀናለች። ለምሳሌ ህመም እንዴት እንደሚሰማን፣ መቼ እና የቱ ጋር እንደሚሰማን፣ የህመሙ ድግግሞሽና እንዴ ሲከሰት ለምን ያህል ሰዓታት ወይንም ቀናት እንደሚቆይ ትጠይቀናለች። በተጨማሪም በሽታው በባክቴሪያ ምክንያት መከሰቱን ለማወቅ የሰገራ ወይንም የትንፋሽ ምርመራ ልታደርግልን ትችላለች። የመድማት እና ሌሎች ውስብስብ የጤና ችግሮች ካሉ ሐኪማችን ተጨማሪ ምርመራዎች ልታደርግልን ትችላለች። እነዚህም ኤንዶስኮፒ፣ ካሜራ ያለው ቀጭን ቱቦ በአፋችን በኩል ጨጓራችን ውስጥ እንዲገባ ይደረግና የጨጓራ ግድግዳን መመልከት ያስችላል። በተጨማሪም ከቆሰለው ክፍል ላይ ናሙና መውሰድ ይቻላል። ቤሪዩም ኤነማ የሚባል ወፍራም ፈሳሽ እንድንጠጣ ይደረግና ከዚያም ጨጓራችን ኤክስሬ ምስል ይነሳል። ይህ ፈሳሽ ምስሉን ጥራት ያለው እና ቁስሉን የሚያሳይ ያደርገዋል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ሐኪማችን ይህ በሽታ እንዳለብን ካረጋገጠች ለበሽታው መንስኤ የሆነውን ነገር ለማስወገድ ትሞክራለች። ለምሳሌ በሽታው ኖንስተሮይዳል አንቲ-ኢንፍላማቶሪዝ ኤንኤስኤድስ
የሚባሉ ህመም ማስታገሻ መድኃኒቶችን በመውሰዳችን ምክንያት የተከሰተ ከሆነ ይህንን መድኃኒት በሌላ መድኃኒት ትቀይርልናለች። በሽታው የተከሰተው ኤች. ፓይሎራይ በሚባለው ባክቴሪያ ምክንያት ከሆነ ሐኪማችን ቴስት አንድ ትሪት የሚባለውን ዘዴ ተጠቅማ ሕክምና ትሰናለች። ሐኪማችን ከላይ የተጠቀሱትን እና ሌሎችንም ዘዴዎች ተጠቅማ የበሽታውን መንስኤዎች ካስወገደች በኋላ የጨጓራችንን ቁስለት በራሱ እስኪያገግም ድረስ በአሲድ እንዳይጎዳ የሚያደርጉ መድኃኒቶችን ትሰናለች። እነዚህም ኤ ፕሮቶን ፓምፕ ኢንሂቢተር (PPI). እነዚህ መድኃኒቶች አሲድ የሚያመርቱ የጨጓራ ሴሎችን እንዳያመርቱ ይከላከላሉ። H2 እስከ ሬሴፕተር አንታጎኒስት። እነዚህ መድኃኒቶች ጨጓራችን ብዙ አሲድ እንዳያመርት ያደርጋሉ። OTC አንታሲድስ ኦር አልጂኔት እንደ ፔፕቶ-ቢዝሞል ያሉ የጨጓራ ግድግዳን ከአሲድ የሚጠብቁ መድኃኒቶች። በተለምዶ ሕክምና ከጀመርን በኋላ የበሽታው ምልክቶች ቶሎ ይጠፋሉ። ነገር ግን ሕክምናውን መቀጠል አለብን። በተለይ በሽታው በኤች. ፓይሎራይ በሚባለው ባክቴሪያ ምክንያት የተከሰተ ከሆነ። በተጨማሪም ቢያንስ ሕክምናውን እስክንጨርስ ድረስ አልኮል መጠጣት፣ ሲጋራ ማጨስ እና የጨጓራ አሲድን የሚያበዙ ነገሮችን መውሰድ በጭራሽ የለብንም። በአንዳንድ ሁኔታዎች የቀዶ ጥገና ሕክምና አስፈላጊ ሊሆን ይችላል። ለምሳሌ ቁስለቱ ተመልሶ የሚከሰት ሲሆን፣ የማይድን ሲሆን፣ ቁስሉ የሚደማ ሲሆን ወይንም ምግብ ከጨጓራ ወደ አንጀት እንዳይሄድ የሚከላከል ሲሆን የቀዶ ጥገና ሕክምና አስፈላጊ ሊሆን ይችላል። በዚህ የቀዶ ጥገና ሕክምና ሐኪማችን የሚከተሉትን ነገሮች ልታደርግልን ትችላለች። እነዚህም የቆሰለውን ክፍል ቆርጦ ማስወገድ፣ እየደሙ ያሉትን የደም ቱቦዎች መቋጠርና የደም ፍሰትን ማስቆም፣ ከሌላ ቦታ ቲሹዎችን፣ የሴል ስብስቦችን ወስዶ ቁስለቱ ላይ መስፋት፣ የጨጓራ አሲድ መመረት ሂደትን የሚቆጣጠረውን የነርቭ ክፍል መቁረጥ። በዚህ በሽታ ምክንያት የጨጓራ መድማት እና መበጢሳት ክስተቶች ከስንት ጊዜ አንዴ ነው የሚከሰቱት። እነዚህ ነገሮች ሲከሰቱ አስቸኳይ ሕክምና መስጠት ያስፈልጋል። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ፣ ጨጓራችንን የሚያስቆጡ ምግቦችንም ሆነ መጠጦችን አለመውሰድ። ይህ ከሰው ሰው ይለያያል። ብዙ ሰዎች ቅመም የበዛባቸው ምግቦች፣ የብርቱካን እና የሎሚ አሲድ ያለባቸው ምግቦች ወይንም መጠጦች እና ጮማ ወይንም ቅባት የበዛባቸውን ፋትስ ምግቦች ሲመገቡ ጨጓራቸው ይቆጣል። ሲጋራ ማጨስ ማቆም በጣም አስፈላጊ ነው። ሲጋራ ማጨስ የጨጓራና የትንሹ አንጀት ቁስለትን ያስከትላል። ሲጋራ ማጨስ አብዛኞቹን የሰውነት ክፍሎቻችንን ይጎዳል። ስለዚህ እንደምንም ብለን ሲጋራ ማጨስ ለማቆም መጣር አለብን። አልኮል ከልክ በላይ እና ዘወትር መጠጣት ለዚህ በሽታ ዋነኛ ምክንያት ነው። ስለዚህ ይህን በሽታ ለመከላከል በቀን ውስጥ ከ2 በላይ አልኮል መጠጣት የለብንም። አልኮል ከልክ በላይ መጠጣት አብዛኞቹን የሰውነት ክፍሎቻችንን ይጎዳል። ስለዚህ እንደምንም ብለን በልክ ለመጠጣት ወይንም ለማቆም መጣር አለብን። እንደ አስፐሪን እና አይቡፕሮፈን ያሉ ህመምን ለመቀነስ የሚጠቅሙ ኖንስቴሮይዳል አንቲ-ኢንፍላማቶሪ መድኃኒቶችን ግዴታ መውሰድ ካለብን ከምግብ ጋር ብንወስዳቸው ጨጓራን ላያስቆጡ ይችላሉ። የአእምሮ እና አካላዊ ጫናን እንዴት መቀነስ እንደምንችል መለማመድ በጣም ጠቃሚ ነው። ለምሳሌ አእምሮን እና ሰውነትን ዘና የሚያደርጉ እንደ ዮጋ እና ታይቺ ያሉ የስፖርት እንቅስቃሴዎች በጣም ጠቃሚ ናቸው።